እውነት አለ እንደምታስበው አይደለም። ታዲያ ምንድነው? ቆይ እንዴት አንተ ልጅ ታደርጋለህ? ምንም እንዳታረገኝ ነግረህ በል። አሁኑኑ አንድ ነገር ሳይካተል ንገር። ራስህ ነህ እንደዚህ እንዳደርግ ይገፋፋል። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን ያንተ የበታች ነኝ። ይሄን ነው ሳይቀር። ቆይ ታዲያ ያልሰራህበትን ያለፈህበትን እንዴት ታገኝ ትችላለህ? አለፈውበት፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ ጠይቃለሁ። ማን ነው ከጎን እያገዘ ያለው? መልስ የለህም? ይህንን እንዳደርግ ያስገደድከኝ አንተ ነህ። አጠገቤ ሆነህ ተጫወትክብኝ። ወይኔ አምላክ! ቆይ ምንሽ ነው እንደዚህ የምትሮጪው? ውድድር ነበረብኝ። ውድድር? አዎ። ምን ነው ስታይኝ መሮጥ ማልችል ሰው መሰልኩሽ አይደለ? አይ እንደዛ አላልኩም። ቆይ በደርሽ ሰውነትሽ እኮ እየተንቀጠቀጠ ነው። ኧረ ወይ አንቀጥቅጥሽ። ቃል እባክህን አንሳው። እሺ ቹኒ ጋር ልውል ወይስ ሰለሞን ጋር? ለምንድን ነው ሁሉም ያነሱልኝ ያለው ነው? ውድ ሜርሲ እንዴት ዋልሽ? ውድ ሴማ ማለት አያቴ ሴማ እንዴት ነሽ? ደህና ነኝ። ቁጭ በይ። እሺ። አቤት አያቴ። እንደው ለመሆኑ ሳታገቢ እንደዚሁ ቆመሽ መቅረትሽ ነው? አያቴ ብዙ ከማንበብሽ ብዛት እኮ እውቀትሽ የላቀ ነበር የሚመስለኝ። ያው ግን ከሰው ልጅ ስህተት አይጠፋም። ተሳሳትኩ። አግብቶ የፈታ ሰው እኮ ቆሞ ቀረ አይባልም። አግብቶ መፍታትን ወግ አድርገሽው ነው? እየዘነጋሁ ነው ልጄ፣ እየዘነጋሁ። ተይ መዘንጋት ጥሩ አይደለም፣ ጥሩ አይደለም። እኔ እኮ ሰርጉ ካሳሰበሽ ወጪውን እኔ እችለዋለሁ፣ አንቺ ብቻ አግብተሽ ውጪ ለማለት ፈልጌ ነው። ወዴት? መቼም አግብተሽ ሰው ቤት አትኖሪም። በጥገኝነት ወደምትኖሪበት ነው የምትሄጂው። ሄሎ ማርክ፣ እንዴት ነህ? አለሁ አቶ አምነን፣ እንዴት ነህ? ማርክ እባክህ በምልክልህ ሎኬሽን አሁን መምጣት ትችላለህ? እሺ ሎኬሽኑን ላክልኝ፣ እመጣለሁ። እሺ እልክልሃለሁ። አንተን ነው ሲከታተለኝ ነበር። አንተ ነው ዶክመንቱን ይዘራብከኝ። ምንም እንዳታረገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገር። ራስህ ነህ። በቃ አንተ ሁሉም ነገር አለ፣
እኔ ግን ያንተ የበታች ነኝ። ይሄን ደግሞ ሳይቀር አቶ አምኔ ምን ተፈጥሮ ነው? ማርክ ማይሆን ነገር አደረኩ። ምንድነው እሱ? በእጄ ሰው ጠፋ። በምን ምክንያት ነው? ምን አድርጎ? ካደኝ መግደል ደግሞ ግዴታ ነው። አይ ሞት እኮ ድጋሚ ማሰብ የለ ውሳኔ ነው። ይሁን እኔስ እርሜ ልኬን የለፈውበትን ነገር እኮ ነው ያሳጣኝ። የኔን ልፋት መካዱንስ ማን ነው የሚረዳው? ለነገሩ ሁሌም ገዳይ እንጂ ሟች ክፉ ተብሎ አይታወቅም። አሁን ተረጋጋና ምን እንደምናደርግ እናስብ። እሱ እንድናወራ ነው የጠራው። ማንም ሳይሰማ ይሄን ጉዳይ መጨረስ አለብን። እሺ ግን ማን ነው? ሜሊክ ይባላል። የሥራ ባልደረቤ ነው። እናም እንደነገርኩ ካለኝ ምን አጋጭታችሁ ነው ያስኩት? በቃ በዛ ቅጽበት ያ ተፈጠረ። አቶ አምኔ ይሄን ነገር ሰው ሳይሰማ ነው መጨረስ ፍላጎት? አዎ። የት ነው ያለው? መኪና ውስጥ ነው ያለው። አሁን አንድ ቦታ መሄድ ይኖርብናል። በቃ እንዲሆናል እኮ አለ። ለምን አትረጋጋም? እንዴት ልረጋጋ ማርክ? የሲዮት እኮ ነው እጄ ላይ ጠፋው። አውቃለሁ፣ ግን አሁን ወደ ራስህ ተመለስ። እኔ እኮ እንደዚህ አይነት ሰው አይደለሁም። አቶ አምነን አንተ እንደዚህ አይነት ሰው አይደለም። ግን ቢሆንም እሱ እንደዛ ማድረግ አልነበረበትም። ቆይ ለምንድን ነው ሁሉም ሰው በዚህ ልክ የሚከዳኝ? ቆይ እኔ ምን አድርጌያቸው ነው? ሁሉም ሰው እኮ ልክ እንዳንተ አይደለም። ሰዎች ስላደረክላቸው አይደለም ያደርጉልህ። ግን ቅጣቱ ይሄ አልነበረም። እኔ በሰዓቱ ያንን ያደረኩት ስሜት መቆጣጠር አቅቶኝ ነው። አቶ አምነን በቃ ሁሉም ነገር ሆኗል። ስለዚህ መረጋጋት አለብህ። እሺ ማርክ፣ እረጋጋለሁ። አምነን አንተ ላይ እኮ አይፈረድም። አውቅ አይደለም ያደረከው፣ በአጋጣሚ ነው። እሺ ቆይ አሁን ምንድን ነው የምናደርገው? አምነን ሁሉንም ነገር ጨርሰናል። ከኔና ከአንተ ውጪ ነገር ማንም አያውቅም። ስለዚህ በቃ አትጨነቅ። አዎ ማርክ፣ ከሁለታችን ውጪ ማንም አያውቅም። መቼም አንተ እንደ ሌሎቹ አሳልፈ እንደማሰጠኝ አውቃለሁ። አታስብ አቶ አምነን፣ እምነትን እጠብቃለሁ። አመሰግናለሁ ማርክ፣ ስለማምነህ ነው አንተን የጠራሁህ። እሺ አሁን በቃ ተረጋግተህ ወደ ቤት መሄድ ነው። እሺ በቃ አያቴ እንዴት ነሽ? ደህና ነኝ ልጄ። ምነው ፊትሽ ትክክል አይደለም? አዎ ቢሮ ውስጥ አንድ ትልቅ ችግር ተፈጥሯል እና ለዛ ነው። አቶ አምነን ማግኘት እችላለሁ? ማወቅ ያለበት ነገር አለ። አምነን እዚህ የለም። ቢሮ ውስጥ ግን የተፈጠረው ምንድን ነው? አቶ አምነንና ድርጅቱን ያከሰረውን ሰው ማንነት ደርሼበታል። የድርጅታችን ክስረትና አለማደግ ተጠያቂው ሰው ሜሊክ የተባለ ሰው ነው። እኔ የምለው ያንን አንቺ እንዴት አወቅሽ? ማጣራት ያለብኝን ነገሮች አጣርቼ ነው የደረስኩት። የኔ ልጅ አምነን ይህን ሳይሰማ ውሎ ማደር የለበትም። የኔ ልጅ የአጭበርባሪዎች መጫወቻ መሆን የለበትም። አዎ እኔም ያንን ብዬ ነው እየሮጥኩ የመጣሁት። አምነን አምነን አያቴ በቃ እናግሬው ልምጣ።
አቶ አምነን እንዴት ነው አሁን ተረጋጋ? እንዴት ልረጋጋ እችላለሁ? ፋይሎቹ እኮ ሙሉ በሙሉ ነው የተሰረቁት። እሱማ እኮ ግን ደግሞ መናደድ መፍትሄ ሆኖ አያውቅም። ባይሆን ምን ማድረግ እንዳለብን ነው ማሰብ ያለብን። ቆይ ቢሮ ገብታ ይዛ እስክትወጣ ድረስ ያ ሁሉ ሰው ያ ሁሉ ጥበቃ ምን ሲሰራ ነበር? አለቃ ልጅቷ እኮ ያዝ አይደለችም። ሁሉንም ሰው እኮ ነው አጋድማ ሄደችው። ማንም እኮ የቀራት የለም። ያው ግን ታስቦበትና ታቅዶበት የተደረገ ነገር ነው። አሁን የሆነ ሆኗል። ፋይሎቹን እጃችን ለማስገባት ልጅቷን ፈልገን ማግኘት አለብን። እሺ ግን አቶ አምነን አንድ የደበቅኩህ ነገር አለ። ቹኒያ ንገሪኝ፣ ምንድን ነው? ባለፈው ድርጅት ውስጥ የተፈጠረው ኪሳራና ዛሬ የተፈጠረው ነገር ሁሉንም ነገር ሜሊክ ነው ያደረገው። ምን? እና ታዲያ አሁን ነው የምነግሪኝ? ቆይ እስከ ዛሬ ነበርሽ ቹኒያ? በጣም ይቅርታ አቶ አምነን፣ አጣርቼ ነበርና እኔም ሲነግሩኝ ጭራሽ አላመንኩም ነበረ። ቆይ ይቅርታ ሁሉንም ነገር ይመልሷል ቹኒያ? ዝም ካልሽ እኮ አንቺም የእሱ ተባባሪ ነው የምትሆኚው። ፈጣሪ ምስክሬ ነው አቶ አምነን፣ እኔ ከእሱ ጋር ምንም ነገር አላደረኩም። እዚህ ነገር ውስጥ እጄ የለበትም። ቀድመሽ ብታሳውቂ ኖሮ አሁን የተፈጠረው ነገር እንዳይፈጠር ማድረግ እችል ነበር። አዎ ትክክል። ግን እኮ እሱ ይሄንን ነገር አያውቅም እና ሄደን የወሰዳቸውን ፋይሎች መቀበል እንችላለን። ደግሞ እኮ ላደረገው ነገር ቅጣቱ እንዲያገኝ ማድረግ እንችላለን። ቹኒያ አርፈደሻል። ሜሌክ ሞቷል። ምን ማለት? ሜሌክ ሞታል? ማን የገደለው? እንዴት? እኔ ነኝ የገደለው። ምክንያቱም ከቢሮ መኪና ይዞ ሲወጣ ተከትዬው ነበር። ግን ስደርስ ከመኪና ውስጥ ሜሌክን አየሁት። እናም በቃ ራሴ መቆጣጠር አልቻልኩም። አንድ ሰውን አምነሽው ልክ ሳይታመን ሲቀር ዋጋው ይሄ ደግሞ ለሱ ይገባል። እንኳንም አደረኩት። አቶ አምነን ግን ምንም ትክክል አላደረክም። ስትገለው ሰው አልነበረም ማለት? ያ ነገር ሲፈጠር ማንም እንዳላየ በምን እርግጠኛ ሆንክ? አዎ ማንም አልነበረም ቹኒያ። ይሄ ደግሞ ከሌላ ከአንቺ መሀል መውጣት የለበትም። እሺ አታስብ፣ ከሁለታችን መሀል አይወጣም። ግን ፋይሉን አመጣኸው? አይ እሱ ጋር ያለው ፋይል ጠቃሚ አይደለም። ልጅቷ ቀይራ ነው የሰጠችው። እሱም ያወቀ አይመስለኝም መቀየር። ስለዚህ እሷ ጋር ከሆነ ልጅቷን ማግኘት እኮ ይኖርብናል። በቃ ቹኒያ አንቺ እዛ ያለውን ነገር ጨራስሽ። ልጅቷንም ደግሞ ቶሎ እንድናገኛት አድርጊ። ሁሉም ቦታ ትፈለግ። ይሄ ለአንቺ ኃላፊነት ሰጥቻለሁ። እሺ እሺ አቶ አምነን። ወይኔ አምነን ያለ ማንነቴ ማንነት ሰጡ። የሰው ነፍስ በእጅ ይጠፋ። አፈቅርሃለሁ። ይህንን ነው ማወቅ የፈለገው? በቃ አንተ ነህ ደካማ ጎኔ። ለዛ ላጣህ አልፈልግም። ሁሌም አብረኝ እንድትሆን ስለምፈልግ ነው እዚህ ያስመጣሁህ። አንቺ አብድሻል እንዴ? ሙስጠፋ እኮ ነኝ። የሆንክስ እንደሆን ምንም እንኳን ከአንድ እናት ባንወለድም ለእኔ ዛሬም ነገር እህቴ ነሽ። ለዚህ ተራ ስሜት ብለሽ ያን የተከበረው ማንነቴን አረሳ። የኔ ነው ተራ ስሜት? ማፍቀሬ ነው ወይ ተራ ስሜት? ሙስጠፋ ስማ፣ ለአንተ ቆይ እዚህ ምዛ የምትለዋ ሴት ናት እንዴ እውነተኛ ስሜት ያላት? እንደዛ አላልኩም አልክ እንጂ። ከዚህ በላይ ቆይ እንዴት ልትል ነው? ሲፈን እባክሽ አታሳብሽ። አታስብ፣ ድጋሚ ይሄን ቃል ከኔ አታገኘው። ምን የሰው በር ላይ ለጥፍሻል? ጭራሽ በቤት የጠገኝነት ሲያንስሽ ትናገርኛለሽ እንዴ? ፖሊስና ካሬ ለክተሽ የገዛሽው ቤት ይመስል ደረትሽ ነፍተሽ ስታወሪ ከኔ እኩል የገባሽ ጥገኛ መሆንሽን ረሳሽው እንዴ? ሲፈን እንዴት እየተናገርሽ ነው ያለሽው? መቼም ሙስጠፋ አይደለም አይ ልቤ ሰጠሽ። ምን ነው ቢሰጠኝስ? ምን አናደድሽ? ለአንቺ ስንት ነገር ሰጥቶሽ አይደል እንዴ? ቆይ ምን ማለት ነው? ቀጥተኛ ንግግር ነው የተናገርኩት። ለነገሩ መቀበል ለለመደ ሰው ከባድ ንግግር ነው የሚሆንበት። አፍቃሪ ንዴቷን እኔ ላይ ይወጣችብኝ። ጄሪ ሲፈን እንደምታፈቅረኝ ነግራሽ ነበር? እኔ በምን ላውቅ እችላለሁ? ምናልባት ከነገረችሽ ብዬ። አይ ከአንተ እኮ ነው የሰማሁት። ማለት ማለቴ ከአንተ ነው የሰማሁት። ሲፈን የእውነቷን መሆን የለበት። ለእኔ እኮ እንደ እህቴ ናት። ለምን እንደዚህ እንደምታስብ አላውቅም።
ማላውቃት ሰው ሊሆን ይችላል። የእውነት ሙስጠፋ ከዚህ ሊሄድ ስለሆነ በጣም ነው ደስ ያለኝ። ለምን? ከዚህ በኋላ ሙስጠፋን ስለምትገላገዩ ነው? አዎ፣ ደግሞ እሱ እዚህ እያለ ምን ሰላም አለ? አሁን ሁላችንም ሰላም እንሆናለን። እንዲህ ደስተኛ የሚያደርግሽ መሆኑን ባቅ ኖሮ ድሮ ነበር የማባረረው። አረ ዋናው አሁንም ቢሆን ከህይወት መውጣቱ ነው። ግን እንዳየሁት ከሆነ ትንሽ ቅር ሳይሰኝ አይቀርም። በመሄዱ ነው ወይስ አንቺ ነሽ ከዚህ እንዴት ልታረጊው? አይ እኔ አይደለሁም፣ የራሱ ምርጫ ነው። ምናልባት እዚህ ጥሩ ጊዜ ስለነበረው እሱን ማጣት ከብዶት ይሆናል። የምን ጥሩ ጊዜ ባይሆን እዚህ የገባበት አላማ ስላልሳካ እንዳይሆን የደበረው። እሱን አንቺ ታውቂያለሽ። ሚስጥረኝ። አቤት። ምነው ምን ሆንክብኝ? የከፋ ትመስላለህ። አዎ በጣም ከፍቶኛል። ማድረግ እንዳለብኝ እራሱ አላውቅም። ምን ያስከፋን እያለ ንገረኝ እስቲ። ሚስጥረኛ፣ እኔ መጥፎ ሰው ነኝ? እንዴት እንደዛ ልትል ቻልክ? እስቲ መልሽልኝ ይህን ጥያቄ ብቻ። ኧረ አይደለም፣ እንደውም አንተ ከሌላ ሰው ለየት ያለ ሰው ነህ። ደግሞ ለእኔ መልካም ሰው ነህ። ለእኔ እንደዚህ ከሆንክ ለሌሎች ሰዎች መልካም ሰው ነህ። ተይ ሚስጥረኛ መስሎሽ ነው? ታዲያ እኔ ጥሩ ሰው ከሆንኩ ለምንድን ነው ያመንኳቸው ሰዎች የሚገቡት? ያው ባለማወቅ ነው። ደግሞ አንተ ከሌሎች ሰዎች ምስጋናና ልክነትን መጠበቅ ሁሌም ቢሆን ለራስ ልክሆን። እንዴት ብዬ ባረኩላቸው ልክ እነሱ ካላደረጉልኝ ለምን ያደርጋል? አንድ ነገር ማወቅ አለብህ። መቼም ቢሆን ከሰው ውለታህን ወይም ደግሞ በአንተ ልክ እንዲያስቡ አትጠብቅ። አንተ ብቻ ለፈጣሪ ብለህ አድርግ። ደግነት የሆነ ጊዜ ላይ ይከፍልሃል። እሱ ትክክል ነው፣ ግን አሁን መጥፎ ነገር አድርጌያለሁ። ንገረኝ፣ ምን አደረግ? ቤሌን ሰው ገደልኩ። ለምን እንደዛ አደረግ? አላውቅም። በሰዓቱ ራሴን አልነበርኩም፣ ግን ደግሞ ይገባዋል። ያደረገው ለእያንዳንዱ ነገር ይሄ ነው ቅጣቱ። ታዲያ ምንም እኮ ባይደርግ እንደዚህ አይነት ውሳኔ መወሰን አልነበረብኝ። ልክ አልሰራም። አውቃለሁ፣ ግን ለብዙ ጊዜያት እንደ ወዳጅ ሆኖ ከጎኔ ሲጫወትብኝ ነበር። ታዲያ ምን ባደርገው ያንን ሁሉ ጊዜያት ሲጫወትብኝ። ተወካና ታማር የሆነ አንድ ይሆናል። ስለዚህ ከዚህ በኋላ እንደዚህ ነገር እንዳይፈጠር መጠንቀቅ ነው ያለብህ። እሺ፣ ግን አልተናደድሽብኝም አይደል? ኧረ አልተናደድኩብህም። ሁሌም እኮ አንቺ ብቻ ነሽ የምትረጂ። አጠገቢ ስላለሽ በጣም ደስተኛ ነኝ። አሁን ትንሽ ቀሎኛል። እኔም አንተ ስላለ ደስተኛ ነኝ። ዛሬ ምግብ በልተሻል ነው? አይ እና ዛሬ የለችም መሰለኝ። ብትኖር እስካሁን ታምጣልኝ ነበር።
አሁን ቆንጆ ምግብ ሰርቼ አመጣልሻለሁ። የምርክ? ምነው አይችልም ብለሽ ተጠራጠርሽ? አይ አይደለም፣ እንዳላደክመ ብዬ ነው። ለአንቺ ማደርገው እያንዳንዱ ነገር አንድ ቀን ቢሆን ደክሞኝም ሆነ ሰልችቶኝ የማያውቅ ደስ ብሎኝ እንጂ እንደው እስካሁን ካለሁበት ሁኔታ አሁን እወጣለሁ። እሺ ካልክ በቃ እሺ፣ መጣሁ። ትንሽ ደቂቃ ሁሌም እኮ አንቺ ብቻ ነሽ የምትረጂ። አጠገቢ ስላለሽ በጣም ደስተኛ ነኝ። አሁን ትንሽ ቀሎኛል። ሚስጥረኛ በቶሎ መጣ። ማንን ነው እባክሽ ሚስጥረኛ ያልሽው? አይ አምናን የመጣ መስሎኝ ነው። ጭራሽ ብለሽ ስምም አውጥተሽለታል። እሱን ያውጣልኝ። ኧረ እንዴት ደስ ትላላችሁ! አንድ ስም ለሁለት መጠቀም ጀመራችሁ። ምን ነው አንቺን ግን የደበረሽ ትመስያለሽ። እንዴት አይደብረኝ? እኔ እኮ ህጋዊ ሚስቱ እያለሁ እሱ ግን ለአንቺ ስም አውጥቶልሻል። ማለት የምን ሚስት? ምን ነው ጄሪ ሚስት አይደለችም ብሎ ካለሽ እንዴ? አንቺ የአምና ሚስት ነሽ እንዴ? አዎ መርጦኝና ፈልጎኝ ያገባኝ ሚስቱ ነኝ። እናም ደግሞ ከዚህ በኋላ ከባለቤቴ ራቂ እሺ? እኔ ነኝ ያበላሽሁት? ድሮም አንቺ ነሽ መሀላችን የገባሽ ነገሮችን የምታበላሹ። ግን አምናን ለምን ደበቀኝ? እሱ እኔ ምን አውቄልሽ? ምናልባት ደግሞ መጠቀሚያ ሊያደርግሽ ይሆናል። አሁን አትነፋረቂ። በቃ አሁን ተሽሎሻል። እዚህ ቁጭ ብለሽ የሰው ህይወት አትበጥብጪ። ከዚህም ቤትም ሆነ ከአቶ አምናን ህይወት መውጣት አለብሽ። እሺ ይቅርታ፣ ህይወትሽን ስላበላሽሁት። ያንቺ ቅርታ ነገሮችን አያስተካክልም። ባይሆን ከዚህ ቤት ብትሄጂ ለሁላችንም የተሻለ ነው። እሺ አሁን እሄዳለሁ። እማግዝሽ ነገር ካለ መጠየቅ ትችያለሽ። ከዛ ግን ተመልሼ ስመጣ እዚህ ክፍል ውስጥ እንዳላገኝሽ። እሺ ሙስጠፋ። አቤት ሚርሲ። ከዚህ ልትሄድ እንደሆነ ሰማሁ። ማን ነው እንደዚህ ያለሽ? ያው ወሬ አይደበቅም። ምን ነው ጄሪ እምቢ አለች እንዴ? ምኑን ነው እምቢ የምትለኝ? ያው ምናልባት ፍቅር ሀገር ሽቶብህ፣ እሷ ደግሞ ለወንድሜ ልጅ ያላትን ፍቅር ስታይ ምናልባት ያ እንዳይሆን ይህን ውሳኔ ያስወሰነ። አይ ተሳስተሻል። እኔ እዚች ምድር ላይ አንድ የቀረች ሴት ጄሪ ናት እንኳን ቢባል እኔ ሙስጠፋ ብቻዬን ቀራለሁ እንጂ መቼም ቢሆን አላደርገውም። በለው ለካ ሙስጠፋ ንግግር ይችላል። የእውነት በጣም ነው ያስደመምከኝ። ግን ትንሽ ጄሪን ከዓለም ጋር ማገናኘት ቅር ብሎኛል። ግን ጥሩ ነው። እዚህ ያለሁት እኮ የአንቺ መቀለጃ ያልሆነ አይደለም። የሆነ ሰው ተናዷል። ሰው እያታፍጥብኝ እንጂ ጄሪ መሰልኩ እንዴ? ሚስጥረኛዬ ምን ሆነሽ ነው? ምን ተፈጠረ? አትጥራኝ። እኔ ሚስጥረኛ አይደለሁም። ቆይ ምን ሆነሽ ነው? እንዴት እኔ ተዋሸኛለህ? ደሞስ ለምን? ምኑን ነው ያልሽው? ቆይ ለምን አልነግሪኝም? ሲጀምር መጀመሪያ ጠይቄ ነበር። ቆይ ጄሪ ሚስትህ እንደሆነች ለምንድን ያልነገርከኝ? ምንም ጥቅም የለውም እኮ ነገርሽው። ጄሪ የወረቀት ሚስቴ እንጂ ወርጂ ወይ ፈቅጄ ያገባው ሚስቴ አይደለችም። ቢሆንም
ለምን ደበቀኝ? በቃ እኔ መሄድ ነው የምፈልገው። የሰው ህይወት ውስጥ ገብቼ መበጥበጥ አልፈልግም። ልትሄጂ ነው? ደግሞ የኔ ህይወት የሚበጠበጠው አንቺ ጥለሽኝ ስትሄጂ። ቤሊ ተረጋጊና ሁሉንም ነገር ላስረዳሽ። ሁሉንም ታስረዳኝ። አንቺ ብቻ ተረጋጊ እንጂ ሁሉንም ነገር አስረዳሻለሁ። ቤሊ እባክሽ። ቤሊ እኔ ጄሪን ያገባኋት አፍቅሬያት ሳይሆን ግዴታ ማግባት ስለነበረብኝ ነው እንጂ እኔ አንቺን ነው የምወደው። እኔና አንቺ አንድ ላይ እንዳንሆን ብዙ የማይፈልጉ ሰዎች አሉ ከናዛራ ውጭ። ሚስጥረኛ በህመሙ ምክንያት ሁሉም ነገር ረሳሽ እንጂ እያንዳንዱ ነገር ታውቂ ነበር እኮ። ጄሪ እንደዛ የሚያደርጋት ቅናት እንጂ እንደማልፈልጋት በደንብ ታውቃለች። ታዲያ ለምን አፈጠጡ? አሁን ባለሁበት ሁኔታ ያንን ማድረግ አልችልም፣ ግን ቃል እገባልሻለሁ ሁሉንም ነገር አስተካክላለሁ። ለዛ ደግሞ አንቺ እንድታግዢኝ እፈልጋለሁ። ቤሊ እባክሽ ጥለሽኝ አትሂጂ። አሁን ባለሁበት ሁኔታ በጣም ከብዶኛል። እሺ በቃ ተረጋጊ። ተረድቼዋለሁ። አልሄድም። በጣም አመሰግናለሁ ሚስጥረኛ። በቃ አሁን አንቺ ተረጋጊና በደንብ ረፍት አድርጊ። ያመጣሁልሽ ምግብ ካልበላሽ የምር እንጣላለን። ይግቡ። መግባት እችላለሁ? ግቢ። ምን ፈልገሽ መጣሽ? አያቴ ባለፈው የደበኩሽ ነገር ነበረ። ምንድን ነው እሱ? መቀመጥ እችላለሁ? ቁጭ በይ። ያው ቤሌንን ከደረጃ ላይ ጣልኳት አስቤበት አይደለም። እሱንማ ነግረሽኛል። ማለትማ የፈለኩት እንደዛ እንዳደርግ የገፋፋችኝ የልጄ ሞረድ እሷ እጇ እንዳለባት ጠርጥሪያት ነው። እንዴት እንደዛ ልታደርግ ትችላለች? አንቺ በምን አወቅሽ? ልጅ የወረደው ዶክተሯ እንዳለችኝ ከሆነ መድኃኒት ወስጄ ነበረ። ታዲያ ልጅ አምን እንዴት ይህን ሳይነግረኝ ቀረ? አይ እሱም ይህንን አያውቅም፣ እንደወረደ ብቻ ነው የሚያውቀው። እንዴት ሳትነግሪው ቀረሽ? ለምን ስደበቅሽው? በሰዓቱ አምንን በጣም ተናዶ ነበረ እና ይህንን ከነገርኩት ደግሞ ሌላ ነገር እንዳይፈጠር ብዬ አስቤ ነው። አያቴ እኔ አምነንም በጣም ነው የምወደው። ታዲያ ያቺ ቤሊ እናት ይሄንን ያደረገችው እያልሽኝ ነው? አዎ እንደዛ ነው የሚመስለኝ። ምክንያቱም ምርጫውን ስላላሸነፈች ደግሞ እኔና ምን አንድ ላይ ስንሆን ደስ ስለማይላት ቀንታ ይመስለኛል ልጄን ያሳጣች። እውነት እሷ ከሆነች ያደረገችው አሁን ያለችበት ሁኔታ በጭራሽ ግድ አይሰጥም። ያው በእኔ ተናደሽብኛል አውቃለሁ፣ ግን ደግሞ በሰዓቱም እኔ በጣም ተናድጄ ነበረ። ለዛ ነው ያ ነገር የተፈጠረው እንጂ ሆን ብዬበት ወይ አስቤበት አይደለም ያንን ያደረኩት። በቃ ተረጋጊ። እኔ የሚደረገውን ነገር ሁሉ አደርጋለሁ። ያው አሁን አሟታል፣ ግን ደግሞ እዚህ ቤት ባላያት ደስተኛ ነኝ። ባየኋት ቁጥር ልጄ ነው ትዝ የሚለኝ። አታስቢ፣ የውዱ ልጄ ልጅማ ገላ ተዝናንታ መቀመጥ እዚህ ቤት አትችልም። በቃ እህቴ አምነን ብቻውን ነው እናሱ ጋር ልሂድ።
የኔ ልጅ በጎ ነሽ? አዎ እናቴ ደህና ነኝ። ተመስገን፣ ዋናው እሱ ነው። አዎ ዛራ። ቤሌን ልጄ። አቤት እናቴ። የምትፈልጊው ወይም ያማረሽ ነገር አለ? ኧረ ምንም የለም። እኔ ሁሌም ከጎንሽ ነኝ፣ ካጠገብሻለሁ። እሺ? የምትፈልጊውን እያንዳንዱን ነገር ጠይቂኝ። እሺ እናት ዛራ። አንድ ጥያቄ ልጠይቅሽ? ጠይቂኝ። የኔ ቤተሰቦች እዚህ ናቸው እንዴ? ማለቴ እናትና አባቴ ማየት እፈልጋለሁ እና እነሱ ጋር ትወስጂኛለሽ? ካልሆነ ደግሞ እዚህ ጥሯቸው። የኔ ልጅ እኔ ምን አጎደልኩብሽ? ኧረ እንደዛ ለማለት ፈልጌ አይደለም። እስካሁን እኮ ሊጠይቁኝ አልመጡም። የት ሄደው ነው ብዬ ነው። ለጊዜው እዚህ አይኖሩም፣ ራቅ ያለ ቦታ ሄደው ነው። ግን ሲመጡ ቀጥታ አንቺ ጋር ነው የሚመጡት። እሺ እንደዛ ከሆነ በቃ እኔ ቆንጆ ምግብ ልስራልሽና እመጣልሻለሁ። እሺ። ሰላም አቶ አምነን። አቤት ሰላም። እንዴት ነህ? አዲስ የተገኘ ዜና አለ ስለ ፋይሉ? አይ ምንም የለም፣ ነገር ግን በደንብ እያጣራ ነው። በቅርብ የምንደርስበት ይሆናል። አዎ እንደርስበታለን። እኛም የሚደረገውን ነገር እያደረግን ነው። አሁን ድርጅቱ በይበልጥ ጠባቂ ያስፈልገዋል። ማናችሁ ልትዘናጉ ማየት አልፈልግም። ስራችሁን በአግባቡ ስሩ። እሺ አለቃ። ባለፈው ያልከኝን ጉዳይ አጣርቼ ነበር እና አዲስ የተገኘ ነገር አለ? አዎ አለቃ። ፈልጋት ያልከኝ የደፊኔ ልጅ አዲስ። ማናት? ከዩቴን ስታመሰቃቀሉ ነበር። ንገረኝ፣ ማናት? ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ። የገባችበት ገብቼ እገላታለሁ። አለቃ ያቺ ሴት በእናንተ ቤት ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን? ሲፈን? እርግጠኛ ነህ ሰለሞን?